ማንቸስተር ዩናይትድ በክለቡ አራተኛ ፈራሚውን ተጫዋች ታይናን ቶምሰንን ከቶተንሃም ማስፈረሙ እንግዲህ ተረጋግጧል። ተጫዋቹ የግራ ክንፍ አጥቂ ሲሆን በዩናይትድ ቤት በዋናው ቡድን እንግዲህ እንደሚጫወት ነው የሚጠበቀው። በተጨማሪ ሊሳንድሮ ማርቲኔዝ በትላንትናው የዓለም ዋንጫው ፍጻሜ ስፔንና አርጀንቲና ባረጉት ጨዋታ ላይ እንግዲህ ጉዳት አስተናግዶ ተቀይረው ወጥቷል። ዩናይትዶች የሊሳንድሮ ማርቲኔዝ በሚቀጥለው ሲዝን ሙሉ ግልጋሎትን ያገኛሉ አያገኙ የሚለው ነገር አጠራጣሪ ሆኗል። ስለነዚህ ጉዳዮች እናነሳለን። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። ወደ ቪዲዮ እንሂድ። ማንቸስተር ዩናይትድ እንግዲህ በዚህኛው የክረምት ዝውውር የአራተኛ ፈራሚ የሆነውን ተጫዋች እንግዲህ ማስተዋወቁ በዚህ ሰዓት ላይ ተሰምቷል። ዩናይትዶች ታይናን ቶምሰንን ከቶተንሃም እንግዲህ በ8 ሚሊዮን ፓውንዶች ነው እንግዲህ ማስፈረም የቻሉት። 4 ሚሊዮን በቀጥታ የሚከፈል 4 ሚሊዮን ደግሞ እንደ ተጨማሪ የሚከፈል ነውና በዚህ ውል ላይ እንግዲህ ቶተንሃም ከወደፊት ሽያጭ 20% እንደሚያገኝ ነው እንግዲህ የተነገረውና ተስፋ ያለው ታዳጊ ስለሆነ ቶተንሃሞች ዩናይትድ ቢሸጡ እንኳን የተሻለ ገንዘብ ማግኘት እንደሚፈልጉና ከወደፊትም ገንዘብ ማግኘት እንደሚፈልጉ እንግዲህ ተናግረው ሙሉ ላይ ተካቶላቸዋልና ዩናይትዶች በዚህኛው የክረምት ዝውውር የመጀመሪያ የአጥቂ መስፈር ፈራሚያቸው ነው ማለት እንችላለን። ሁለት የመሃል ሜዳ ተጫዋቾች ቴሌማንስና ሳንቶስን ማስፈረማችን ማይዘነጋ ነው። ከዛ ደግሞ ካርል ዳርሎን ለሴኒ ላመንስ እንደ ባካፕ ጎል ኪፐር አስፈርመን ነበር። ከነዚህ ሶስት ሲኒየር ተጫዋቾች እንግዲህ አንድ ታዳጊ ደግሞ ጨምረንበታል። እዛው ዋናው ቡድን ውስጥ ነው እንግዲህ የሚካተተው 18 ዓመት የሆነው ተጫዋች ስለሆነና ቶተንሃም ይህንን ተጫዋች ለዩናይትድ አሳልፎ ሰጥቷል። ተጫዋቹ እንግዲህ ቀጣዩ ባርኮላ ነው የሚል መረጃ ነው እንግዲህ ያለው። ባርኮላ መቼም በፒኤስጂ ቤት ታውቁታላችሁ። ፒኤስጂ ቤት 2 ቻምፒየንስ ሊግን ሲያሸንፉ አሪፍ ሚናን የተጫወተ ተጫዋች ነው። በዓለም ዋንጫውም አይተነዋል ብዬ አስባለሁ። ከሱ ጋር ሲሚላር አይነት የተጫዋች ሆነ የግራ ክንፍ አጥቂ ነው የሚሉት እንግዲህና ዩናይትዶች የግራ ክንፍ አጥቂ አሁን ባለው ስኳድ ምንም የግራ ክንፍ አጥቂ ተፈጥሯዊ የሆነ ተጫዋች የለንም። ኩኛ ያለቦታው ነው በግራ በኩል የሚጫወተው። ዶርጉ ምንም እንኳን እዛ ቦታ ላይ ፊት ቢሆንም እዛ ቦታ ላይ ፐርፎርም እያደረገ ቢሆንም ግን ትክክለኛ ተፈጥሯዊ የግራ ክንፍ አጥቂ እንዳልሆነ ሁላችንም እናውቃለን። ከተከላካይ ተነስቶ እዛ ቦታ ላይ ሲሞከር የሰራ ተጫዋች ነውና ተፈጥሯዊ ነው ልንለው የምንችለው ነገር አይደለም። ግን አሁን ላይ ተፈጥሯዊ የግራ መስመር አጥቂ አለን። ራሽፎርድ ካልተመለሰ በስተቀር ታዳጊው ታይናን ቶምሰን ብቻ ነው የግራ መስመር አጥቂ ሆኖ የሚቀጥለው ተፈጥሯዊና ዩናይትዶች ከዚህ ተጫዋች ምን ሊያገኙ ይችላሉ፣ ምን ሊጠቀሙ ይችላሉ ትልቅ የሚባል ኤክስፔክቴሽን የለንም። አላረል መጥቶ ለዩናይትድ የግራ መስመር አጥቂ መፍትሄ ይሆናል። ልክ አሁን ሰመርቬልን ከዌስትሃም ለማስፈረም ዩናይትዶች እያጠኑ ነበር። የማርከስ ራሽፎርድ ጉዳይ ሲነዛ ነው የተዉት እና አሁን እሱ ወደ ሮማ የማምራት እድሉ ሰፋ እያለ መጥቷል። ዩናይትዶች የግራ መስመር አጥቂ የሚያስፈርሙ አይመስልም። በራሽፎርድ የተነሳ ከማይክል ካሪክ ጋር የተወሰነ ንግግር ማድረግ ስለፈለጉ ራሽፎርድም በፕሪሲዝኑ ከዩናይትድ ጋር አብሮ ይጓዛልም ተብሎ ስለሚጠበቅ በሚቀጥለው ሲዝን የማየት እድላችንም ሰፊ ስለሆነ አዲስ የግራ መስመር አጥቂ የምንመለከትበት እድል ጠቧልና እንደዚህ ታዳጊ ማምጣቱ በአነስተኛ ገንዘብ ማምጣቱ ደግሞ ዩናይትዶች የሚጎዳ አይደለም። ልጁም ደግሞ በጣም ተስፈኛ ነው። በ54 ጨዋታ 22 ጎሎች ማስቆጠር ችሏል። 12 የአሲስቶች ማድረግ ችሏልና ትልቅ ነው። ይሄ ለታዳጊዎች በጣም ትልቅ የሚባል ቁጥር ነው እንግዲህ ያሳየውና ልጁ ያለው ድሪብሊንግ ያለው ፊኒሺንግ በጣም ትልቅ ኳሊቲ ነው ያለውና ፊዚካሊም ደግሞ አሪፍ ይመስላል። ታጋይ ነው። አንዳንድ ቪዲዮዎች ላይም እየተመለከትኩት እንዳለውና ተጫዋቹ ዩናይትዶች አስፈርመዋል። እዚህ ተጫዋች ብዙ ነገር ልንጠብቅም ላንጠብቅም እንችላለን። ኤደን ሄቨን ከአርሰናል ታዳጊ ወደ ዩናይትድ ትልቅ ቡድን ሲዘዋወር ብዙ ኤክስፔክቴሽን አልነበረንም። ግን አሁን ካሉን ተጫዋቾች እንግዲህ ትልቅ ተስፋ ያለን በኤደን ሄቨን ላይ ነው ብዬ መናገር እችላለሁና 1 ሚሊዮን አወጥቶበት ምንም የዝውውር ሂሳብ በማይመስል መልኩ እንግዲህ የዩናይትድ የመሃል ሜዳ ተጫዋች ዋነኛው ተጫዋች እሱ ነው። ቶፕ ላይ እናስቀምጠው የምንችለው በሰዓት ላይ እሱ ነው ብዬ አስባለሁ። ሊሳንድሮ ማርቲኔዝ በጉዳት 1 ዓመት ቆይቶ ነበር። ከዛም ተመልሶ ፐርፎርም እያደረገ አይደለም። በቃ አላረድ የተወሰኑ ጉዳቶች አሉበት። ቀይ ካርድ ተመሳሳይ ነገሮች አሉበትና አርጀንቲናም ደግሞ አሁን ጉዳት አስተናግዷል። የማቲያስ ዴሊት ጉዳይ ደግሞ ጉዳት ያለበት ተጫዋች እንደሆነም ገና ወደ ዩናይትድ ሲመጣ የምናውቃለን። አሁን ደግሞ በዩናይትድ ቤት ትልቁን የሚባሉ ጉዳት እንግዲህ እያሳለፈ የሚገኛል። ሃሪ ማጉዌር አሁን የመጨረሻ ዓመት ላይ ነው የሚገኘው። ሃሪ ማጉዌርም ባለቀ ሰዓት ነው ያገኘነው። ሌኒሮ ሲመጣ በጣም ተስፈኛ ነበረ፣ ግን ሌኒሮ ላይ ተስፋ መንጠለበት ተጫዋች አልሆነምና ሄቨንን ግን ስንመለከተው ከአርሰናል ታዳጊ አምጥተን እንግዲህ በአንዴው መፍትሄ ሰጥቶናል ብዬ መናገር እችላለሁ። የባለፈው የማይክል ካሪክ የመጨረሻ የፕሪሚየር ሊግ ጨዋታዎች ደግሞ ወሳኝ ናቸው ብዬ አስባለሁ። የሄቨንን ኳሊቲ የተመለከትንበት ትልቅ
ትልቅነቱን ያሳየበት የወደፊት የመሃል ሜዳ ተስፋችን መሆኑን ያሳየበት ጨዋታ ነው ብዬ አስባለሁ። የሃሪ ማጉዌር ቀይና የሊሳንድሮ ማርቲኔዝ ቀይ ሲፈራረቅ ሄቨንና ማዝራዊ ራሱ እስከሚጫወቱበት የደረሰበት ታይም ሄቨንን ኳሊቲ ተመልክተናል እና ሄቨንን ከታዳጊ እንግዲህ ምንም እንኳን ብዙ ሳይወራለት በ1 ሚሊዮን አሁን ካስፈረምነው ተጫዋች ባነሰ አምጥተ ነው ምን ያህል ትልቅ ነገር እንደሰጠን እናውቃለን። የታይነን ቶምሰንም በተመሳሳይ መልኩ አሪፍ ነገር ያሳየናል የሚል እምነት አለኝ። ዩናይትዶች በታዳጊ በኩል ትልቅ ስራ እየሰሩ ነው። አሁን ያለን የስኳድ እድሜ መጠን ራሱ ብንመለከተው በጣም አሪፍ ኤጅ ላይ ነው የሚገኙት። እነ ሴኒ ላመንስ ያላቸው እድሜ ሴስኮን ብንመለከተው እነ ሄቨን እነ ሌኒሮ ዶርጉ ኮሜኖ ሳንቶስን ስንመለከታቸው ሀያዎቹ መጀመሪያ አካባቢ ላይ ያሉት እና ከ25 በታች ያሉ ተጫዋቾች ናቸው አብዛኞቹ እና ይሄ ለዩናይትድ ትልቅ የሚባለው የወደፊት እቅድና ለወደፊት ዋንጫዎቹን መሰብሰብ የሚችል አንድ ወጥ የሆነ ቲም ልንመለከትበት የምንችልበት እድል አለን። ታዳጊዎች ላይ መስራት ትልቅ ነገር ነው። ታዳጊዎች ምን እያደረጉ እንደሆነ በዓለም ዋንጫውም እየተመለከትን ነው። በዓለም ላይም እንግዲህ እነ ያማልን ተመልክተናል። እነ ኮቫልስኪ በዓለም ዋንጫው 1 ጎል ብቻ አስተናግዶ እንግዲህ መውጣት ችሏልና የሚገርም ታዳጊ ነው። ገና 20 ዓመት ሳይሞላው በሴንተር ባክነት እንግዲህ ይሄን የመሰለ ፐርፎርማንስ አሳይቶ በዓለም ዋንጫው ምርጥ ታዳጊም ተብሎ እስከ መሸለም ደርሷልና የባርሳንን ስኳድ ካየ ነው በቃ ታዳጊዎች ምን ያህል ትልቅ ኳሊቲ እንዳላቸው የሚያስመሰክር ይመስለኛል። ታይነን ቶምሰን ከሱ የተለየ ነገር ብዙ መጠበቅ የለብንም፣ ግን አሪፍ ነገር ያሳየናል ብዬ ተስፋ አደርጋለሁ። ካርሊንግ ካፕ እና ኤፍ ኤ ካፕ ማይክል ካሪክ የመጀመሪያዎቹን ጨዋታዎች እድል ይሰጠዋል ብዬ አስባለሁ። በፕሪሚየር ሊጉ እድል ያገኛል። እሱን አብረን የምንመለከተው ነው የሚሆነው። ያለን የአጥቂ መስመር ተጫዋቾች በጣም ብዙ ናቸው። ምንም እንኳን ትክክለኛ የግራ ክንፍ አጥቂ ባይሆኑም እዛ ቦታ ላይ ሌሎች ተጫዋቾችን ይመርጣል ማይክል ካሪክ ታዳጊ ሪስክ ላለመውሰድ እና ትሬኒንግ ላይ የሚያደርገው ነገር ፕላስ ደግሞ በፕሪሲዝን ከዩናይትድ ጋር ተጉዞ የሚያሳየው ነገር ለእኛም ሆነ ለማይክል ካሪክ ተስፋ እንደሚሰጥን ተስፋ አደርጋለሁ እና አዲሱ ፈራሚያችን ወይ ደግሞ 4ተኛው ፈራሚያችን ታይነን ቶምሰን እንግዲህ ከቶተንሃም ሆኖ ተመዝግቧል። እስቲ እሱን ተመልክተን ደግሞ ያለውን ተስፋ አንዳንድ ነገሮች እናነሳበታለን። ስለ ሊሳንድሮ ማርቲኔዝ ግን ማንሳት አለብን። የዩናይትድ የመሃል ሜዳ መስመር በጣም አሳሳቢ ነው ብለን ማንሳት የምንችለው ጉዳይ ይመስለኛል እና ሊሳንድሮ ማርቲኔዝ ከዓለም ዋንጫው ፍጻሜ በፊትም ስላችሁ ነበር ይህ ተጫዋች ምናልባት እስከ ፍጻሜ ድረስ መጓዙ ዩናይትድን ሊጎዳ ይችላል፣ በሚቀጥለው ዓመት ይህንን አቋም ይዞ ሊቀጥል ይችላል ወይ ደግሞ ሳይጎዳ ይሄዳል ወይ ብለን ጥያቄ ስናነሳ ነበረ። ነገር ግን የዓለም ዋንጫው ፍጻሜ ላይ ጉዳት አስተናግዶ ወጥቷል እና ጉዳት ያስተናገደበትም ደግሞ የራሱ መጥፎ የሚባል አጫወት ነው። አርጀንቲና ሙሉ ኃይላቸውን ሲጠቀሙ እንደነበረ ተመልክተናል እና ሊሳንድሮ ማርቲኔዝም ቢጫ የሚያስመለክት ፋውል ሰርቶ ነበር። ያ ፋውል ዞሮ ራሱ ላይ ነው ጉዳት ያስተናገረበት እና ተቀይሮ እንዲወጣ አስገድዶታል። ዩናይትድ ቤትም ሲጫወት ምን ያህል አግሬሲቭ የሆነ ተጫዋች እንደሆነ እናውቃለን። የጉልባት ጉዳቱ ደግሞ አሳሳቢ ነው። ከ1 ዓመት በላይ ጉዳት አስተናግዶ መጥቶ በዓለም ዋንጫው እንደዚህ ራሱ ፐርፎርም ማድረጉ ብዙ የሚያስገርም ነገር ነው። ነገር ግን ለዩናይትድ የመሃል ሜዳ መስመር እውነት ሊሳንድሮ ማርቲኔዝ ትክክለኛ መፍትሄ ነው ወይ የሚለው ነገር ትልቅ ጥያቄን ያነሳል ብዬ አስባለሁ እና አሁን በሊሳንድሮ ማርቲኔዝም ሆነ በማቲያስ ዴሊት እምነት ያለው የዩናይትድ ደጋፊ አለ ብዬ አላስብም እና እኔ በበኩሌ ሁለቱም ያጠራጥሩኛል። ከሁለቱ በተሻለ ሃሪ ማጉዌር ለኔ ትልቅ ተስፋ ይሰጠኛል። ምንም አይነት የጉዳት ሂስትሪ የለውም። ምንም አይነት የሆነ አግሬሲቭ የሆኑ አገባቦች የሚገባበትን ብዙ የምንመለከትበት አይደለም። የማቲያስ ዴሊት ኳሱን ለማዳን ብቻ የሚወሰንበት ውሳኔ ራሱ ለብዙ ጉዳት የሚያጋልጠው ነው። ማርቲኔዝን በተመሳሳይ መልኩና የማጉዌር ነገር ነው ትልቅ ተስፋ የሚሰጠን። ዩናይትዶች የእሱን ኮንትራት ማራዘማቸው ትልቅ ስራ ነው ብዬ አስባለሁ። ሄቨንም ትልቁ ተስፋችን ነው በዚህ የመሃል ሜዳ በዩናይትድ የመሃል ሜዳ መስመርና ምናልባት ዩናይትዶች እነዚህን ሰዎች የጉዳት ሂስትሪ አይተው ዩናይትድ በሚቀጥለው ሲዝን ሊሳንድሮ ማርቲኔዝን እውነት ከ30 እና ከዛ በላይ ጨዋታ ያጫውተዋል የራሱ ጥያቄ ነው። ቻምፒየንስ ሊግ፣ ፕሪሚየር ሊግ አለብን። የኤፍ ኤ ካፕ እና ካርሊንግ ካፕ እንኳን ብንተወው እና ማቲያስ ዴሊት ከጀርባው ጉዳት በኋላ ተመልሶ መጥቶ መቼ ይመለሳል የሚለው ራሱ የራሱ ጥያቄ ነውና በእነዚህ ሁለት ተጫዋቾች እና በዋና ቋሚነት የምንጠቀማቸው ሴንተር ባኮቻችን እነሱ ናቸው። አሁን ሁሉም ጤነኛ ቢሆኑ ማርቲኔዝን እና ማቲያስ ዴሊትን እንደሚያስጀምር ማይክል ካሪክ ምንም ጥያቄ የለው 100% እርግጠኛ ነው የምንሆነው። ግን እነዚህ ሰዎች በጉዳት ምክንያት ዩናይትዶች እንግዲህ ታዳጊውን ሄቨን እና ሃሪ ማጉዌር ላይ ዲፔንድ ሆነው እንዲቀጥሉ አድርጓቸዋል ብዬ አስባለሁ። በዚህ የክረምት ዝውውር ተከላካይ እንመለከታለን አይመስለኝም። ነገር ግን አንድ እንደምንም እንደው እድሜው የገፋ የውሰትም ተጫዋች ቢያመጡ የተሻለ ነገር ነው ብዬ አስባለሁ እና በሊሳንድሮ ማርቲኔዝ አጫዋወት በሊሳንድሮ ማርቲኔዝ ጉዳት መጥፎ የሆነ ነገር እንዳይፈጠር ነው የምፈራው። ለቡድኑ መዳከም ለቡድኑ መጥፎ ነገር የተከላካይ መስመራችን እንዲያውም ስጋት ነው ብዬ አስባለሁ እና ሊሳንድሮ ማርቲኔዝ ምን ያህል ይቆያል የሚለው ነገር ግልጽ አይደለም። ሲታይ ግን መጥፎ ጉዳት አይመስልም። ዞሮ የረፍት ጊዜ ይኖረዋል። እስከ 2 እስከ 3 ሳምንት ቆይቶ ነው ስኳዱ የሚቀላቀለው። እስከዛ ድረስ ጉዳቱ ከለቀቀው አሰየው፣ ካለቀቀው ግን ለማይክል ካሪክ
ሌላ እይታ የሚመለከትበት ኔትሮች ተከላካይ እንዲያስቡ የሚያደርግባቸው ሞመንት ሊሆን ይችላል ብዬ አስባለሁ እና የአሊሳንድሮ ማርቲኔዝን ጉዳይ እንዴት ታዩታላችሁ? እውነት ኔትሮች በዚህ የጉዳት ሂስትሪ እውነት የማርቲኔዝን ምርጥነት እናገኘዋለን የሚለውን ነገር አብረን የምንመለከተው ነው የሚሆነው። እስቲ የኔትሮች ውሳኔ በተከላካይ በኩል ምን ይሆናል እንመለከታለን። ያላችሁን አስተያየት ኮመንት ላይ አስቀምጡልኝ። አዳዲስ ጉዳዮች ደግሞ ሲኖሩ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።